በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። የተወዳችሁ እግዚአብሔር ቤተሰቦች እንደምን አመሻችሁ። አሜን። የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። ይህ መርሃ ግብር ኢቲአርት ሚዲያና የቦሌ ደብረ ሳሌም ፈለገ ዮርዳኖስ ሰንበት ትምህርት ቤት በጋራ በመሆን የእናታችን የእመቤታችን የቅድስት ድንግል ማርያም የልደትን በዓል በቤተ ክርስቲያን አስተምሮ መሰረት ልናከብር እዚህ ተገናኝተናል። እስከ ፕሮግራማችን ፍጻሜ ድረስ እናንተም አክብራችሁ እንድትቆዩ ከወዲሁ ጋብዛለን። መርሃ ግብራችንን በጸሎት እንጀምራለን። በጸሎት የሚያስጀምሩልን ሊቀ ጉባኤ አባ ክፍለ ማርያም በዚሁ በቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን የመጽሐፍ መምህር ናቸው። እሳቸው በጸሎት ያስጀምሩናል። ከዛ በኋላ ወደ ፕሮግራሞቻችን እንሄዳለን። ቀጥታ ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር አምላካችን ለቸርነቱ ለይቅር ባይነቱ ወሰን ገደብ የሌለው በቸርነቱ ጠብቆ በይቅር ባይነቱ ጎብኝቶ አሁን ላለንበት ለዚህ ሰዓት ለዚህ ስላደረሰን ስለማይነገር ስጦታው እግዚአብሔር አምላካችን የተመሰገነ ይሁን። የእመቤታችን የወላዲተ አምላክ የቅድስተ ቅዱሳን የቤዛዊተ ዓለምን በዓል ለማክበር እግዚአብሔር ፈቅዶልናልና አሁንም ቀሪ ጊዜያችን ባርኮ ቀድሶ በሰላም ጠብቆ እንዲያስመሸን በጎ ፈቃዱ እንዲሆንልን ቅዱስ የሆነውን ስሙን በአንድነት አባታችን ብለን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሚን። ኩኑ ፍትዋነ ወንጹሐነ ማጥያት ይረሴን ይረሲክሙ ድለዋነ ለመንግሥተ ሰማያት ወንጹሐነ ማጥያት እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ እግዝእትነ ማርያም እንበል 12 ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ የማይሰራ ኃጢአት እግዚአብሔር ይፍታ። መርሃ ግብራችንን በጸሎት ያስጀመሩልን አባታችን እግዚአብሔር አምላክ በእድሜ በጤና ያቆየልን። እንግዲህ ቀደም እንደጠቀስንላችሁ ይህ መርሃ ግብር የእናታችን የቅድስት ድንግል ማርያም የልደት በዓልን ምክንያት በማድረግ ቤተ ክርስቲያን በምታስተምረው አስተምሮ መሰረት ኢቲአርት ሚዲያ ከዚህ ከቦሌ ደብረ ሳሌም መድኃኔዓለም ሰንበት ትምህርት ቤት ፈለገ ዮርዳኖስ ሰንበት ትምህርት ቤት ጋር በመተባበር ይህንን መርሃ ግብር አዘጋጅተናል። ከዚህ በመቀጠል ፈለገ ዮርዳኖስ ሰንበት ትምህርት ቤት ዝማሬ ያቀርቡልናል። ቀጥታ ወደ እነርሱ እንሄዳለን። በድንግል መወለድ ፍስሐ ኮነ ቀረልን አበሳ ፍስሐ ኮነ
እግዚአብሔር መረጠሽ ልትሆኚው እናቱ ፍስሐ ኮነ ይኸው ተፈጸመ ፍስሐ ኮነ የዳዊት ትንቢቱ ፍስሐ ኮነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም የሔዋን ተስፋዋ ፍስሐ የአዳም ዘር ሕይወት ፍስሐ ኮነ የኢያቄም የሐና ፍስሐ ኮነ ፍሬ በረከት ምክንያተ ድኂን ፍስሐ ኮነ ኪዳነ ምሕረት ፍስሐ ኮነ ድንግል ተወለደች ፍስሐ ኮነ የጌታዬ እናት ፍስሐ ኮነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነውን ሰላም ፍስሐ ኮነ ዛሬ ያገኘነው ፍስሐ ኮነ በድንግል ማርያም ፍስሐ ኮነ የምስራችን በር ፍስሐ ሐዘናችን ይጥፋ ፍስሐ ኮነ ተወልዳለችና ፍስሐ ኮነ የዓለም ሁሉ ተስፋ ፍስሐ ኮነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ አማን በአማን አማን በአማን ተወልደ አማን በአማን አማን በአማን ተወልደ እመብርሃን ተወልደ እመብርሃን ተወልደ እመብርሃን ተወልደ እመብርሃን አማን በአማን አማን በአማን ተወልደ አማን በአማን አማን በአማን ተወልደ እመብርሃን ተወልደ እመብርሃን ተወልደ ተወልደት እመብርሃን አማን በአማን አማን በአማን ተወልደት አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደ አብኪ ነውር ወኢምንተኒ በላዕሌኪ አብኪ ነውር ወኢምንተኒ በላዕሌኪ ፀሐይም ሊባኖስ እትየ መራት ፀሐይም ሊባኖስ እትየ ፀሐይም ሊባኖስ እትየ መራት ፀሐይም ሊባኖስ እትየ የለም
ነውር ምንም በላይሽ ላይ ያለብሽም ነውር ምንም በላይሽ ላይ ውጪ ከሊባኖስ የመራት ውጪ ከሊባኖስ ሙሽራይ ውጪ ከሊባኖስ ሙሽራይ ውጪ ከሊባኖስ ሙሽራይ አምልኪ ነውር ወይምትኒ በላዕሌኪ አምልኪ ነውር ወይምትኒ በላዕሌኪ ፀሐይ ሊባኖስ የመራት ፀሐይ ሊባኖስ ፀሐይ ሊባኖስ የመራት ፀሐይ ሊባኖስ የመራት ምስራቀ ምስራቃት ውጣ ፀሐይ እግዝእትነ ዘመነ ሙዳየ ምስራቀ ምስራቃት ውጣ ፀሐይ እግዝእትነ ዘመነ ሙዳየ ዘመነ ሙዳየ ማርያም ዘመነ ሙዳየ ማርያም ዘመነ ሙዳየ ዘመነ ሙዳየ ማርያም ዘመነ ሙዳየ ማርያም ዘመነ ሙዳየ ምስራቀ ምስራቃት ውጣ ፀሐይ እግዝእትነ ዘመነ ሙዳየ ምስራቀ ምስራቃት እግዝእትነ ዘመነ ሙዳየ ዘመነ ሙዳየ ኢያቄም ወለዳ ኢያቄም ወለዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ወለዳ ኢያቄም ወለዳ ኢያቄም ወለዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ተፈጸመ ሐና በወለትኪ ተፈጸመ ሐና በወለትኪ ተስፋ ቅዱሳን አበብኪ ተስፋ ቅዱሳን አበበ ተስፋ ቅዱሳን አበብኪ ተስፋ ቅዱሳን አበበ ተፈጸመ ሐና በልጅሽ ተፈጸመ ሐና በልጅሽ የቅዱሳን ተስፋ የአባቶችሽ የቅዱሳን ተስፋ የቅዱሳን ተስፋ የአባቶችሽ የቅዱሳን ተስፋ የአባቶ ተፈጸመ ሐና በወለትኪ ተፈጸመ ሐና በወለትኪ
ቅዱሳን አበዊኪ ተስፋ ቅዱሳን ተስፋ ቅዱሳን አበዊኪ ተስፋ ቅዱሳን ለቦሌ ደብረ ሳሌም ፈለገ ዮርዳኖስ ሰንበት ትምህርት ቤት ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። ከዚህ በላይ የሚያገለግሉበትን እድሜና ጤና ይስጥልን። ይህ እንግዲህ የምታዩት በአባቶቻችን እንዳስተማሩን መሰረት ሁሉም ነገር አለ። ንፍሮውም አነባበሮም ሁሉም ነገር ተዘጋጅቷል። ከናንተ የሚጠበቀው የእግዚአብሔርን ቃል እየተማማርን ፕሮግራማችን እስከ መጨረሻ ድረስ አብራችሁ እንድትቆዩ ነው። ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም የልደት በዓል ነው፣ ወይ ደግሞ ግንቦት ልደታ ተብሎ የሚጠቀሰው ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽህናችን መሰረት ያላት ወላዲት አምላክ ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚህች ዕለት ተወለደች። ይቺ ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግስቲቱ በቀኝ ትቆማለች ብሎ የተናገረላት ንግስት የተገኘችበት ዕለት ናት። ቅዱስ ዮሐንስ በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችበት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠብቁ ለነበሩ ቅዱሳን ሲገለጽ የነበረ ዕለት ነው። ለዚህ ቀን ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑ። አሜን። አሁንም መርሃ ግብራችን ይቀጥላል። በዚህ መርሃ ግብር እጅግ ብዙ የምንማርበት የምናተርፍባቸው ብዙ የምንማርባቸው መርሃ ግብሮች አሉ። ከጀርባ ወንድሞቻችን አክብረውን ተገኝተዋል። እንዲሁም ደግሞ ሊቀ መምህራን መምህር ዘበነ ለማም ከአሜሪካ ሆኖ ስለ እመቤታችን ልደት ቤተክርስቲያን ምን ታስተምራለች የሚለውን ከሃይማኖታዊም አንጻር እንዲሁም ደግሞ ከትውፊቱም አንጻር እያነሱ ያስተምሩናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን ግንቦት ልደታ የእመቤታችን ስትመጣ እውነት ነው እንደተለመደ ሁሉም ሰው ኦርቶዶክሳውያን ሁሉ ወጥቶ ጸበል ጸዲቅ ሊያደርግ ይችላል በሩ ላይ። ለምን? እመቤታችን በተወለደች ጊዜ ሁሉም ከቤቱ ወጥቶ ቂጣም ንፍሮም እያዘ ስለሄደ ነው። ስለዚህ ትልቅ በዓል ነው። የእመቤታችን መወለድ ደግሞ ለእኛ ትልቅ ነገር ነው። የአዳምና የሔዋን ስለት ነች። የኢያቄምና የሐና ስለት ነች። ኢያቄምና ሐና ተስለው ወለዷት ሲል መጀመሪያ የተሳሉት አዳምና ሔዋን ናቸው። አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ነው የሚላት። አንቺ የአዳም ተስፋው ነች ከገነት በተሰደደ ጊዜ፣ የሔዋንም ተስፋ እሷ ነች። ስለዚህ ያን ሲጠብቁት የነበረ ነው እና እመቤታችን ግንቦት 1 ቀን በሊባኖስ ተራራ እዛው ኢየሩሳሌም ውስጥ ነው። በዛ ስትወለድ ያ ታላቅ ቀን ነበረ። በቃ የማዳናችን ተግባር እየመጣ ነው። በሐሙስ ዕለት ወበመንፈቃ ለዕለት ትወለድም ወለት ተወለትከ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ቢለው እርምጃው ፈጠነ ማለት ነው። መጣ ደረሰ ይላል። ስለዚህ እመቤታችን ተወለደች፣ ደስ አለው ዓለም። በዛን ቀን ተደሰቱ፣ መላእክትም ደስ አላቸው። ይህን ቀን ውጭ ወጥተው ማድረግ ይቻሉ። ሌላው ግን ያነሳኸው በጣም መጠንቀቅ የሚያስፈልገው ሰይጣን ሁልጊዜ በአንዲት ቀዳዳ እየገባ ትውልዱን መጣል ይፈልጋል። በዛን ቀን ቦረንትቻ የሚባል ነገር ይኖራል። በግንቦት ውስጥ ቡሃ በግ ማረድ አለብኝ የሚል ሰው ይኖራል። ለጠቋር መስዋዕት አለኝ፣ ላዳልሙቲ፣ ለወሰንገላ፣ ለወሰንገፊ፣ ለበራ ለንጋ ሊል ይችላል። እነዚህ ሁሉ የዛር መንፈስ ስሞች ናቸው። ስለዚህ አንድ ክርስቲያን እስከሆነ ድረስ ለእግዚአብሔር ነው የሚገዛው፣ ለእግዚአብሔር ነው የሚሰግደው፣ ለእግዚአብሔር ነው የሚንበረከከው፣ እግዚአብሔር ነው የሚሰማው፣ እግዚአብሔር ነው የሚያደምጠው፣ መጨረሻውም እግዚአብሔር ነው። ስለዚህ በዚህ በግንቦት 1 ቀን ጸበል ጸዲቅ ሊያደርጉ ይችላሉ፣ ደስ ሊላቸው ይችላል፣ እግዚአብሔር ሊያመሰግኑ ይችላሉ። ቃል መግባት እንግዲህ ይህን ካረገልኝ ነው። ስለት ሁልጊዜ ደግሞ አለ በእኛ ቤተክርስቲያን። ስለዚህ በዛ መንገድ ይሄዳል። ዝም ብሎ ግን የመብላትና የመጠጣት በዓል ሳይሆን እግዚአብሔርን የማመስገን ድህነታችን ቀረበ ድነናልም በማለት የሚያገናኙበት ነው። የእመቤታችን መወለድ ያው ለእኛ ደስታ ነው። ምክንያቱም ዘፍጥረት 3:15 ላይ ከዘሯ የቀሩትን ሊዋጋ ሄደ ብሎ በዘሯና በዘሩ መካከል የዘላለም ጠብ አለ የሚል ስላለ እኛ ጠበኞች ስላልሆንን ከድንግል ማርያም በቃ ተወለደች ደስ ነው የሚለን። ጥሩ ሰው ሲወለድ እኮ ደስ ይላል። ጥሩ ሰው ሲወለድ ደስ ይላል እና በዚህ ምክንያት ነው ማክበር ያለብን። እንደሱ ነው መሆን ያለበት። በጣም አመሰግናለሁ። አሁንም ወደ አንድ ዝማሬ እንሄዳለን። ከዚህ በመቀጠል በዝማሬ የሚያገለግለን ዘማሪ ዲያቆን ቴዎድሮስ ይሆናል። ቀጥታ ወደ እርሱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ
ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን አባቶች፣ አይንተ እግዚአብሔር ካህናት፣ መምህራነ ወንጌል፣ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ልደት ሁላችሁንም እግዚአብሔር በሰላም አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑት። ድምጻችሁ አይሰማም? እልል በሉ። ይህን ቀን ያላዩ አሉ። እግዚአብሔር በቸርነቱ ሰዓት አስይቶናልና ስሙ ለዘላለም የተመሰገነ ይሁን። እመቤታችን በዝማሬ እናመሰግናታለን። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ ልቤ ተነሳሳ ከቀኘ ክብርሽ በፍጹም ትሕትና ሊያመሰግንሽ ጽዮን መጠጊያ ነሽ የአብርሃም ድንኳንም የታጠረች ተክል በብዙ ልብ እመቤቴ የአምላክ እናት አመስግና ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘወትር ነፍሴ የለመለመች መስክ አምላኬ መረጣት የጽላቱ ኪዳን ታቦቱ ድንግል ናት የሰማይ የምድር ንግሥት ናትና ክብር ይገባታል ዘወትር ሞት እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ አደራሽን ማርያም የሁሉ እናት በምልጃሽ አስቢኝ ዋላ ስራቆት ያንን የእሳት ባሕር አሻግሪኝ ድንግል ሆይ እንዳልሞት እንዳልወድቅ ከቶ እንዳላስቆም እመቤቴ የአምላክ እናት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ አደራሽን ማርያም የወሎ እናት በምልጃሽ አስቢኝ ዋላ ስራቆትም ያንን የእሳት ባሕር አሻግሪኝ ድንግል ሆይ እንዳልሞት እንዳልወድቅ ከቶ እንዳላስቆም እመቤቴ ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ የሕይወት መሰረት ሰላም ለኪ የፍጥረት አለኝታ ሰላም ለኪ ድንግል አደራሽን ሰላም ለኪ ሞኝልን መከታ ሰላም ለኪ ሰላም ለኪ አመስግኗት እልል ይባላል። ሰላም ለኪ ሰላም ለኪ
ሰላም ለኪ በአማላጅነትሽ ሰላም ለኪ ድንግል አደራ ሰላም ለኪ አማልጅን ከልጅሽ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ማርያም ሰላም ለኪ በላይ ሰዳነ ሰላም ለኪ ብዙ ነፍሳት ፍቶ ሰላም ለኪ ያንቺን ስም ጠራ ሰላም ለኪ ዋሰቶ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ እኛ ምንከተል ሰላም ለኪ በጎ ምግባርን በሰላም ጤና ሰላም ለኪ እንኖራለን ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ማርያም ሰላም ለኪ ተማጽነንብሻል ሰላም ለኪ በአማላጅነትሽ ሰላም ለኪ ድንግል አደራ አማልጅን ከልጅሽ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም ማርያም ሰላም ለኪ በሩካቤ ዘበግ ተወለድኪ በሩካቤ ዘበግ ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ በሩካቤ ዘበሕግ ተወለድኪ እልል ይባላል ዘበሕግ ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ አስተበብሃኪ እማቤናዊ ተማህፀነኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ አስተበብሃኪ እማቤናዊ ተማህፀነኪ ለእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ድንግል ባረኪ በእንቱ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ሰላም ለኪ
ሰንሰለት ለኪ ማርያም ምን ናስተበብሃኪ አርቤናዊ ተማህፀነ ብኪ ዘምሩ ሰላም ለኪ ማህበረ ንሆም ማህበረ ንሆም ማህበረ ንሆም እትሃማየብኪ ወያቂ ማቡኪ ማህበረ ንሆም ማህበረ ንሆም ማህበረ ንሆም ድንግል ባርኪ ፍቅሯ ይደረግ። እናታችን ቅድስት ሐና አባታችን ቅዱስ ኢያቄም እመቤታችን ቅድስት ድንግል ማርያምን በአድባረ ሊባኖስ ግንቦት 1 ቀን ወለዷት። በዚያ ጊዜ ጠላታቸውን ለመሸሽ በስደት ላይ ስለነበሩ ምግብ አልያዙም። ስንቃቸውም ንፍሮና ጥራጥሬ ነበር። በዚህም የእመቤታችን የማርያምን ልደት በዓል በሕዝበ ክርስቲያን ዘንድ ንፍሮ እየተበላ ይከበራል። የነቢያቱ ትንቢት የተፈጸመበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ታላቅ የደስታ ቀን ነው። በድጋሚ እንኳን ለእመቤታችን የቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። ከዚህ በመቀጠል በዓሉ ምን ይመስላል? ቤተ ክርስቲያን በምን አይነት መንገድ ታስተምራለች? ትውፊቷስ ምንድን ነው የሚለውን በዚሁ በቦሌ ደብረ ሳሌም ቤተ ክርስቲያን መድኃኔዓለም ቤተ ክርስቲያን የመጽሐፍ መምህር የሆኑት ሊቀ ጉባኤ ያስተምሩናል። ለእሳቸው የሚናገሩበትን አንደበት ለእኛ ደግሞ የምንሰማበትን ልቦና እግዚአብሔር ያደልልን። ቀጥታ ወደ አባታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ጸባኦት ሶበእኮ እግዚአብሔር ጸባኦት ዘራ እያትረፈለነ ከመ ሰዶም እምኮነ ወከመ ገሞራ እመሰልነ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ይህንን ኃይለ ቃል እናገኘዋለን። የተወደዳችሁ የክርስቶስ ቤተሰቦች፣ የወላዲተ አምላክ የቅድስተ ቅዱሳን ድንግል ማርያም የአስራት ልጆች እንደምን ዋላችሁ? አሜን። የእግዚአብሔር ስሙ ከምድር እስከ አርያም የተመሰገነ የተቀደሰ ይሁን። ላከበራት ለመረጣት ለእኛም የድነት መሰረት ለሆነችን ለቅድስተ ቅዱሳን ለድንግል ማርያም ለአምላክ እናት ክብርና ምስጋና ይድረሳት። ጠላት ድል ለተነሳበት ምርኩዛችንና ኃይላችን ሞገሳችን ለሆነው ለክቡር መስቀሉም ክብርና ምስጋና ይግባው። እንኳን ለእመቤታችን ለወላዲተ አምላክ የድነት መሰረት ለሆነችን ከአዳም ጀምሮ እስከ ክርስቶስ እስከ ድንግል ማርያም መወለድ እስከ ክርስቶስ ሞት ተስፋ ያደርጓት አባቶቻችን በተስፋ ይጠብቋት ለነበረችው ለቅድስተ ቅዱሳን ለድንግል ማርያም በዓለ ልደት ሁላችንም እንኳን አደረሰን አደረሳችሁ። ደስ ይበላችሁ። ነቢዩ ኢሳይያስ ተስፋ አድርገው ከሚጠብቁት አንዱ እሱ ነበርና እግዚአብሔር አምላክ ኃላፊያትንም መጻእያትንም እየገለጸለት እያሳየው ብዙ ነገር ለምእመናን ለሕዝበ እግዚአብሔር ተስፋቸውን በማለምለም አስተምሯል። ትንቢት ተናግሯል። ከተናገራቸው ትንቢቶች አንዱ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አስቀድሞ በሩቅ እንደሆነ እንደተደረገ እየታየው
ሶባኮ እግዚአብሔር ጸባኦት ዘራ እያትረፈ ለነ ከመሰዶም እምኮነ ወከመ ገሞራ መሰልነ። እግዚአብሔር አምላክ እንደ በደላችን ብዛት እንዳደረግነው ክፋት ብዛት ቢሆን ኑሮ ጠፍተን ሰዶምና ገሞራ በእሳት ተቃጥለው በባህር ተውጠው መቃብራቸው ቅዱስ ሥጋቸው እዚህ ነው ያረፈ ሳይባል የት እንደገቡ ሳይታወቅ እንደቀሩ እንደጠፉ እኛም ይህችን ንጽሕት የሆነች ቅድስተ ቅዱሳን ድንግል ማርያም ለአምላክ እናት እንድትሆነው ለተመረጠችው ቅድስተ ቅዱሳን ማርያምን ከኛ ወገን ያለ ከኛ ወገን ከሰዎች ወገን ንጽሕት ዘር አድርጎ ባያስቀርልን ኑሮ እኛም እንዲሁ ጠፍተን እንቀር ነበረ አለ። አዎ ከድንግል ማርያም በፊት ወድቀን ነበረ፣ ከእግዚአብሔር ርቀን ነበረ፣ በእግረ አጋንንት እየተጠቀጠቅን ነበረ፣ የዲያብሎስን ተግባር እየፈጸምን የዲያብሎስ ባሮች አገልጋዮች ተብለን ወድቀን ለብዙ ዘመናት ለ5500 ዘመን በመከራና በስቃይ ይኖር ነበረ የአዳም ዘር የሰው ልጅ እና በሲኦል ወድቀን በእግረ አጋንንት ተጠቅጥቀን እንዳንቀር ከዚያ እንድንወጣ ከዚያ እንድንድን አንቺን እግዚአብሔር አምላክ ገናስ ሰው ሳይፈጠር በአምላክ ልቡና ታስባ ትኖር የነበረችውን ድንግል ማርያምን አንቺን እግዚአብሔር አምላክ አስቀረልን ብሎ ተናገረ። እንግዲህ ዓለም የዳነው በእግዚአብሔር ፈቃድም ቢሆን በአምላክ ቸርነትም ቢሆን እመቤታችን ምክንያት ሆና ነው። እመቤታችን ምክንያት ድኅነት ናት እና አዳም በመከራ ውስጥም እያለፉ በተስፋ እያዩ ደስታ ነበራቸው። ከዚህ መከራ እንወጣለን፣ ከዚህ ፈተና እንድናለን፣ እግዚአብሔር ቃል ገብቶልናል፣ ከልጅ ልጅ ተወልጄ አድንሃለሁ ብሎ ተስፋ ሰጥቶናል እያሉ ተስፋ አድርገው የሚኖራል። ለዚህ ነው አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት አዳም ወጥቶ ሲሰደድ ተስፋ የሆንሽው እንደወጣው ከገነት እንደተባረርኩ ከገነት እንደተሰደድኩ አልቀርም፣ ወደ ገነት የምትመልሽኝ ወደ ገነት የምመለስብሽ አንቺን እግዚአብሔር አምላክ ተስፋ አድርጎ ሰጥቶኛል፣ ተስፋ አድርጎ ሰጥቶናል እያለ አባ ሕርያቆስ ተናግሯል። እና ዛሬ የእመቤታችን የልደቷን መታሰቢያ በዓል ነው የምናደርገው። የእመቤታችን ልደት ቅድም ሲነገርም እንደሰራችሁት የድነት የመጀመሪያው መሰረት የተጣለበት ዕለት ነው። ደስ ይበላችሁ። የመጀመሪያው የድነት መሰረት የተጣለው በእመቤታችን የልደቷ ቀን ነው። ዲያብሎስ ማፈር የጀመረው የሰው ልጅ ተስፋ መለምለም የጀመረው እመቤታችን ከጠባቡ ዓለም ወደ ሰፊው ዓለም እኛን ሊያድን እግዚአብሔር አምላክ ከሐናና ከኢያቄም እንድትወለድ ሲያደርጋት የእኛ ድህነት ተጀምሯል። እና ሐናና ኢያቄም እንዳላበዛባችሁ ከሐናና ከኢያቄም በፊት እግዚአብሔር አምላክ የሰጠውን ተስፋ አስቀርቶ አያውቅም። የተናገረውን እግዚአብሔር አምላክ አያጥፍም። የሰው ልጅ ነው ምናልባት ቃል የገባውን የተናገረውን ሳይሆንለት ቀርቶ አልቻልኩም ብሎ የሚያጥፍና የሚያስቀር እንጂ እግዚአብሔር የተናገረውን አስቀርቶ አያውቅም። ከልጅ ልጅ ተወልጄ አድንሃለሁ ብሎት ነበርና ጊዜው ሲደርስ ሰዓቱ ሲደርስ ደቂቃው ሳይዛነፍ እግዚአብሔር አምላክ በመጀመሪያ የሚወልድባትን ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኛን ለማዳን ምክንያት የሆነችንን ድንግል ማርያም እንድትወለድ ሰዎችን መርጧል፣ ሰዎችን አዘጋጅቷል። የሐናና የኢያቄም ቅድመ አያቶች ወይም ደግሞ የእመቤታችን ቅድመ አያቶች ቴክታና በጥሪቃ የሚባሉ ነበሩ። በጥሪቃና ቴክታ እግዚአብሔር ባረካቸው።
በሃይማኖታቸው ጽኑ የሆኑ ፈጣሪያቸውን የሚፈሩ አምላካቸውን የሚያከብሩ ሕጉን የሚጠብቁ ሰዎች ነበሩ። ሕጉን የሚጠብቁ ፈጣሪያቸውን የሚያከብሩ ሆነው ግን መቼም እግዚአብሔር አምላክ በምድር ላይ ቀድሶ ከሰጠን አንዱ ቅዱስ ጋብቻ ነው። ጋብቻ የመጀመሪያው ዋናው ዓላማ ብዙ ተባዙ ይህችን ምድርም ምሏት ብሎ ባዘዘው መሰረት ዘር ለመተካት ነው አንዱ። ሁለተኛው ለመረዳዳት፣ ለመተጋገዝ። እና በዚህ መሰረት በጥርቃና ቴክታ አጋጣሚ ሆኖ ልጅ አጡ። ሀብታቸው ልክ የለውም። ወርቃቸው እንቋቸው ልክ የለውም። ቤቱ ጠቧቸው። በከብቶቻቸው በእንስሶቹ ቀንድ ላይ ሁሉ ሳይቀር ወርቁንና እንቁን በአንገታቸውም በቀንዳቸውም ላይ ያስሩት ነበረ። ከሀብታቸው ከወርቃቸው ብዛት የተነሳ ማለት ነው። እና ይህን ሁሉ እያዩ ያዝናሉ። በጥርቃና ቴክታ የሁሉ ሀብት የሁሉ ንብረት ትዳር እንግዲህ ልጅ ለማግኘት ነበረ። ልጅ አላገኘንም። ለማን ሊሆን ነው? እግዚአብሔር አምላክ እንዲሰጠን ብዙ ጊዜ ለመን ነው፣ አልሆነም እያለ በጥርቃ ሲያዝን እንግዲህ ከእኔ እግዚአብሔር አልፈቀደልህም፣ ምናልባት ከሌላ ዘር እንድተካ ሂድና ከሌላ ቦታ ዘር ተክተህ በእኔ ስም ይጠራ ብላ ቴክታ ፈቃደኛ ሆነች። ያው እግዚአብሔርን አስቤውም ተመኝቸውም አላውቅም፣ ካንቺም ሌላ የተመኘሁት የለኝም፣ አሁን ያልችውንም እግዚአብሔር ከሰጠ ይሰጠናል እንጂ አልሞክረውም አላደርገውም ሕያው እግዚአብሔርን ብሎ ማለት ነው። እውነተኞች ታማኞች እግዚአብሔር ሰዎች ስለነበሩ ማለት ነው። ይህን ጽናታቸውን ብርታታቸውን አይቶ እግዚአብሔር አምላክ አንድ ህልም አሳያቸው ለቴክታና ለበጥርቃ። ህልሙ ምንድን ነበር? ከበረታችን ነጭ እምቦሳ ተወልዳ እምቦሳ እየወለደች 7 ዘር ድረስ አየሁኝ፣ 6ኛ ድረስ። 7ኛዋ ደግሞ የተወለደችው ጨረቃ ናት። ከጨረቃ የተወለደ ደግሞ ፀሐይ ነው። ይህን አየው። እግዚአብሔር አምላክ ምን ሊሰጠን ምን ሊያደርገን ይሆን ብለው ስለሳቸው ተነጋገሩ። በጎ ነገር እንዳዩ አውቀዋል። መፈክረ ህልም ነበርና ወደ መፈክረ ህልም ሄደው እንዲህ አይነት ራእይ ህልም አየን፣ በጎ ነገር ነው ምንድነው እስቲ ፍታልን ብለው እንዲተረጉምላቸውና እንዲፈታላቸው ሲነግሩት አይ ከናንተ በረት ነጭ እምቦሳ ስትወለድ እምቦሳዋ ነጭ እምቦሳ እየወለደች ስታዩ የተመለከታችሁት ደጋግ ልጆች ከናንተ እስከ 6 ድረስ ትወልዳላችሁ። 7ኛዋ ጨረቃ የሆነችውም ከሁሉም ፍጥረታት በላይ ከአምላክ በታች የሆነ ደግ ነገር ታገኛላችሁ። የፀሐይን ነገር ግን በጊዜው ቢተረጎም ይሻላል አላውቀውም ብሎ መለሳቸው። እነሱም በጊዜው እግዚአብሔር ተረጉምልን ብለው ተመለሱ። እንደተባለው ቴክታና በጥርቃ የተባረከ ልጅ ሰጣቸው፣ ወለዱ። 7ቱ የቴክታና የበጥርቃ ልጆች ዝርዝራቸውን ልንገራቸውና ወደዚያ እሄዳለሁ። በጥርቃና ቴክታ መጀመሪያ የወለዷት ሄኤሜን የምትባል ናት። ከሄሜን ደግሞ ዴርዴን፣ ከዴርዴን ቶና፣ ከቶና ሲካር፣ ከሲካር ሄርሜላ። ሄርሜላ እንኳን ብዙ ጊዜ ትጠሩበታላችሁ ታውቁታላችሁ። ሄርሜላ የአምላክን እናት ከመላእክት በላይ ክብር ያላትን የፀሐይ መውጫ ምስራቅ የሆነችውን ድንግል ማርያም የምትወልደውን ሐናን ወለደች። ይህ ምክንያት መጣና ከሐና ላይ ደረሰ።
ሐናና ኢያቄም የዚያ የቅድመ አያታቸው ምክንያት መጥቶ ያገኛቸው ሀብት ብዛም እንደ ቅድመ አያቶቻቸው የላቸው። ልጅ ግን ማግኘት ይፈልጋሉ። እምነታቸው ጽኑ ነው። አምላካቸውን ያከብራሉ፣ ሕጉን ይጠብቃሉ። ፈጣሪ ልጅ እንዲሰጣቸው ዘር እንዲሰጣቸው ደጋግመው በሱባኤ በጸሎት አምላካቸውን ለምነዋል። መጽሐፉ እግዚአብሔር አምላክ እንደማይሰጥ ያዘገያል፣ እንደማይሰማ ዝም ይላል። ግን እግዚአብሔር አምላክ ዝም የሚልበት የሚያዘገይበትም የራሱ ጥበብ የራሱ ምክንያት አለው እና በዚህ መሰረት ብዙ ጊዜ ሲያለቅሱ ሲተክዙ ኖሩ። መስዋዕታቸውን እንኳን ተቀባይነት አጥተው መካን የሆነ መስዋዕት ወደ እግዚአብሔር ቤት ወደ መስዋዕት ቦታ አይቀርብም እየተባሉ ሲከለከሉ ነበርና ሁልጊዜም እየሄዱ መስዋዕቱ በሚሰዋበት በቤተ መቅደሱ በየምኩራቡ ሲያለቅሱ ይውላሉ ሐናና ኢያቄም። ከዕለታት አንድ ቀን ሐምሌ 30 ላይ ቤተክርስቲያን ቆይተው ሊቀ ካህናቱን ጸሎት እንዲያደርግላቸው እንዲይዝላቸው ተማጽነው ሴት ከሆነች መሶበ ወርቅ ሰፍታ ማይ ቀርታ እግዚአብሔርን ታገለግላለች፣ ቤተ መቅደስ ታገለግላለች፣ እኛን ወጣ ወርዳ ትታዘዘን ታገልግለን ብለን አዎ የኛ ልጅ አናድርጋትም ለእግዚአብሔር እንሰጣታለን፣ ወንድም ከሆነ እንዲሁ እና ጸልይልን፣ ስለታችን እንዲሰማን ብዛታችን እንዲሰማን ብዛታችን ደርሶ ብዛታችንን እንድንሰጥ ጸልይልን ብለው ሊቀ ካህናቱን አለቅሰው ከፊቱ ላይ እሱም ያሰባችሁትን የተመኛችሁትን የለመናችሁትን እግዚአብሔር አምላክ ለምኑ ይሰጣችኋል ያለ ጌታ ይስጣችሁ፣ ይሙላላችሁ፣ ይፈጽምላችሁ ብሎ ጸሎት አድርጉላቸው ተመለሱና አንዲት ዛፍ ስር ተቀመጡ ደክሟቸው። ሐና ርግቦች ተቀምጣ ታያለች። ጫጩቶች አሏቸው፣ ልጆች አሏቸው ርግቦቹ። ምርር ብላ አለቀሰች ሐና። ጌታ ሆይ እነዚህ አረጋ ልጆች አላቸው፣ ሐናን ምን ብለን የፈጠርካት? ማናት ብለህ ነው ወደዚህ ዓለም ያመጣሃት? ከነዚህ እንዴት አሳነስከኝ ብላ አለቀሰች። በዚያው ሰዓት እዚያው እንቅልፍ መጥቶባቸው ራእይ አዩ። ሰማያ ሰማያትን ሰንጥቆ ነጭ ርግብ በኢያቄም ላይ ኢያቄም በራሱ ላይ ሲያርፍ ያያል። እሷም በበኩሏ ሰማያ ሰማያትን ሰጥቃ ነጭ ርግብ ራሷ ላይ አርፋ በጆሮዋ ገብታ ከማህፀኗ ስታድር ታያለች። እነሱም ሲያስተረጉሙ ያው ደግ ልጅ ትወልዳላችሁ ተብሎ የተነገሩትና ሲየንን እንግዲህ ፈቃደ እግዚአብሔር ከሆነ ሱባኤ ይዘን እግዚአብሔርን ለምን ለ7 ቀን ብለው ነሐሴ 1 ቀን ሱባኤ ገብተው በ7ኛው ቀን ቅዱስ ገብርኤል መጥቶ ዮሐንስ ከዘካርያስና ከኤልሳቤጥ እንደሚወለድ ሊያበስራቸው እንደተላከ ድንግል ማርያም የአምላክ እናት እንድትሆን መጥቶ እንዳበስራት አስቀድሞ ሐናና ኢያቄምን አብስሯቸዋል። ከከበሩ የከበረች ከፍጥረታት ሁሉ በላይ ክብሯ ከመላእክትም ክብር የበለጠ ከአምላክ በታች የአምላክ እናት የአምላክ ዙፋን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚወለድባት ዓለም ተስፋ አድርጎ ይጠብቃት የነበረችው ዓለም የሚድንባት ቅድስተ ቅዱሳን ልጅ ትወልዳላችሁ፣ ዛሬ ዕለት ጸንሻለሽ ሐና ብሎ አበሰራት። ደስ ይበላችሁ፣ እግዚአብሔር ተመሰገነ ይሁን። ይህ የሆነ መቼ ነው? ዛሬ ልደቷን ነው የምናከብር። ይህ ምስራት የተበሰረውና እመቤታችን የተጸነሰችው ነሐሴ 7 ቀን ነው። ከነሐሴ 7 ቀን ጀምራችሁ እስካሁኑ ቁጠሩት፣ እስከ ግንቦት 1 ቀን ማለት ነው። 9 ወር ከ5 ቀን ይሆናል። እመቤታችን ተጸንሳ እያለ ልዩ ልዩ
ልዩ ድንቅ ታምራት ተፈጽመዋል። ልዩ ልዩ ድንቅ ታምራት እግዚአብሔር አምላክ በሐናና በሐና ማህፀን ባለች በድንግል ማርያም እግዚአብሔር አምላክ ታምር ይሰራ ነበር። ይገርማቸዋል። አንደኛው የሐና ዘመድ የነበረች አንደኛይቷ በሽተኛ ሆኖ አይን ነበር እና ሐና ጸነሰች ትባል ሰምታ ሐና እግዚአብሔር ማህፀንሽን ባረከ፣ እግዚአብሔር ጸሎትሽን ሰማሽ፣ ልመናሽን አደመጠ፣ ጸሎትሽን የሰማ ልመናሽን ያደመጠ ሐሳብሽን የፈጸመ እግዚአብሔር የተመሰገነ ይሁን ብላ ይህን እመቤታችን የተሸከመውን ማህፀኗን ሆዷን ዳሳ አጋጣሚ አይኗ እከከኝ አለና ስታከው ወይም ስታሸው አይኗ ቦክ ብሎ በራላት። እግዚአብሔር የተመሰገነ ይሁን። ድንግል ማርያምን የተሸከመች ሐና ማህፀኗን ሆዷን ነክታ ዳሳ አይኗን ስዳሰስ አይኗ በራላት። ይሄ አንዱ ታምር ነው። ይሄን የማይፈልጉት ቀናተኞች አይሁድ፣ ምቀኞች የሆኑ በጎ ነገር የማይስማማቸው በጎ ነገር የማይወዱ አይሁድ ዙሪያ ሆናሉ ያዩ ነበረ። ሌላው ደግሞ እንዲሁ የሐና አጎት ልጅ ታሞ ድንገት ሞተ። ሐና እጅግ በጣም የምትወደው እና ሞተ ተብላ ሲነገራት ወደዚያ ወደ ሐዘኑ ቤት ሄደችና ቤተሰቦቹ በጣም የከፋ ሐዘን ገጥሟቸው እያለቀሱ እያዘኑ ስታገኝ እሷም ሐዘኗን ለመግለጽ ያጎቷ ልጅ ያረፈበትን አስከሬን ማነው አለጋ እየዞረች አስከሬኑን እየዳሰሰች ስታለቅስ አልዓዛርን ተነስ ብሎ እንዳተነሳ የእመቤታችን በሐና ማህፀን ያለችው የድንግል ማርያም ጥላዋ ሲያርፍበት አፈፍ ብሎ ሕያው ሆኖ ተነሳ። በዚህ ጊዜ ይሄ ለድንግል እናቱ ለቅድስተ ቅዱሳን ለድንግል ማርያም እግዚአብሔር አምላክ ያሳየው ድንቅ ታምር ስለሆነልን ብላችሁ አመስግኑ። እንዲህ አለ፣ የፀሐይን ነገር በጊዜው እግዚአብሔር ይግለጸው ብለው ነበር ተርጓሚውም ራእይ ያዩትም ያለፉት። ይሄ ሙቶ የተነሳው ተረጎመ። ተነሳና ሰላም ለኪ ኦ ሐና እምሕይወቱ ለኢየሱስ ክርስቶስ፣ ከሰማይ የሚወርደው ዓለምን የሚቤዠው ለአዳም ቃል ኪዳን የገባው የእግዚአብሔር አያት ሐና ሆይ ደስ ይበልሽ፣ በማኅፀንሽ ያለችው ከሰማያ ሰማያት የሚመጣውን ዓለምን የሚቤዠውን መድኃኔዓለም ክርስቶስን የምትወልደው ድንግል ማርያም ናት ብሎ የጌታ ኢየሱስ ክርስቶስ እናት እንደሆነ ፀሐይ ኢየሱስ ክርስቶስ እንደሆነ ያን ተረጉመላቸው እና ሲነሳ ያዩ አይሁድ ማናንተ ማናስነሳ ብለው ጠየቁት። በሐና ማህፀን ያለው ጽንስ ነው ያስነሳኝ ብሎ ለአምላክ እናት ለፈጣሪ እናት እንድትሆነው በሐና ማህፀን የተጸነሰችው እግዚአብሔር ወደዚህ ዓለም ያመጣት የሰው ልጆች ሁሉ ተስፋ እሷ ናት ያስነሳችኝ። ከዚያን ጊዜ ጀምሮ አይሁድ በቅናት ነደዱ። ከዚህ ቀደም ዳዊትና ሰሎሞን አያቶቿ ቅድመ አያቶቿ 40 ዓመት እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። አሁን ደግሞ ከዚች የምትወለደው ገና ሳትወለድ ወይም ሳይወለድ እንዲህ አይነት ታምር የሚያሳይ ሲወለድ ነገ ምን ሊያደርገን ነው? ማጥፋት አለብን ብለው ተናገሩ። መቼም ለጥፋት የተፈጠሩ ናቸው፣ ለክፋት የተፈጠሩ ናቸው። የዲያብሎስ መሳሪያዎች ናቸው፣ የዲያብሎስ ታዛዦች ናቸው። በጎ ነገር የማይገባቸው በጎ ነገርን የማይወዱ ዲያብሎስ ሕሊናቸውን አእምሯቸውን የተቆጣጠረው ዲያብሎስ አእምሮውን ልቦናውን የተቆጣጠረው በጎ ነገር አይጥመውም እና በዚህ መሰረት ሲማከሩ ሐናን ከተጸነሰች ከድንግል ማርያም ጋር ሳያጠፏት
ገብርኤል ታዞ ወደ አድባረ ሊባኖስ ወደ ሊባኖስ ተራራ ይዟት እንዲሄድ ነገራቸው። ከሀገራቸው ተሰደው ወደ ሊባኖስ ተራራ ሄደች። የሚሆነው ትንቢቱ ይፈጸም ዘንድ ነው። ፀሐይ እምሊባኖስ ተመራት ንእም ሊባኖስ ያለ ሰሎሞን አስቀድሞ በሊባኖስ እንደምትወለድ የሊባኖስ ሙሽራ እንደሆነች ትንቢት ተናግሮ እግዚአብሔርን በሰሎሞን ላይ አድሮ ትንቢት አናግሮ ነበርና ትንቢቱም ይፈጸም ዘንድ ወደ ሊባኖስ ተራራ ሄደች። 9 ወር ከ5 ቀን ሲሞላት ሊባኖስ ተራራ ሜዳ ላይ ተራራ ላይ ነው የተወለደች እመቤታችን። ሞቀ ቤት ላይ አይደለም። ምንጣፍ አልጋ ተዘጋጅቶላቸው የሚመች ፍራሽ ተነጥፎላቸው አይደለም። ደረቅ አመቻችተው ደረቅ ነገር እዚያ ላይ ነው ሐና የታረሰችው። እና እመቤታችን ስትወለድ አካባቢው ጨለማ የነበረው በብርሃን ተመልቷል። የመላእክት ምስጋናም በዚያ ላይ ረቧል። የእግዚአብሔር ምስጋና በዚያ ላይ ተሰምቷል። መላእክትም አብረው አመስግነዋል። ከዚያ በኋላ ሐና መውለዳን የሰሙ የአካባቢ ሰዎች መቼም ሰው ሌላ ሰው ችግር ሲደበት የኔ ብሎ የሚያስባል አይደል? ንፍሮ እየቀቀሉ ዳቦ እየጋገሩ ዳቤ አነባበሩ እያነባበሩ ይዘው ጠይቀዋታል። ሐናም የያዙት ነገር ምጣዱ እንጀራ የሚጋገሩበት የሚያበቁት የላቸውምና ከያዙት ላይ ንፍሮ እየቀቀሉ ዳቤ እየጋገሩ ነበር የሚበሉትና በዚያ በሜዳ ላይ ይሄ ተደርጓል። አሁን ዛሬ በቤተ ክርስቲያናችን ስርዓት በቤተ ክርስቲያናችን ትውፊት አንደኛው የእመቤታችን የልደቷ በዓል የሚከበረው የጌታ ኢየሱስ ክርስቶስ ልደት እንደሚከበር በቤተ ክርስቲያን በማህሌት በታላቅ ድምቀት በሰዓታት በቅዳሴ በዝማሬ ነው የሚመሰገነው። የልደት ዕለት ግንቦት 1 ቀን ቤተ እግዚአብሔር ያለበት ሁሉ የእግዚአብሔር ስም የሚጠራበት መስዋዕት የሚሰዋበት መቅደስ ሁሉ በዚያን ቀን የማይዘመርበት ማህሌት የማይቆምበት ምስጋና የማይመሰገንበት መስዋዕት የማይሰዋበት ቤተ ክርስቲያን የለም። በሁሉም ቦታ የመጀመሪያ እመቤታችን የምናከብርበት ይሄ ነው። ሁለተኛው ደግሞ እመቤታችን ከቦታዋ ከሀገሯ ከሞቀ ቤቷ ሐና ተሰዳ በሊባኖስ ተራራ ላይ በሜዳ ላይ ተወልዳ ለነፍስ ያሉ ሰዎችና እግዚአብሔር የሚፈሩ ሰዎች ንፍሮ እየቀቀሉ ዳቤ አነባበሩ እያነባበሩ ዳቦውን የጋገሩ ይዘው መጥተው እንደጠየቋት እኛም ከቤት ውጭ ጎረቤቶቻችን ጋር ተሰባስበን ንፍሮ ቀቅለን ዳቤ ጋግረን ዳቦውንም ጋግረን ቆርሰን እመቤታችን በእንደዚህ ሁኔታ ነበረ የተገኘች የተወለደችው። ሐና በቤት ሳይሆን በሊባኖስ ተራራ በሜዳ ላይ በተራራው ላይ ነበር የወለደች። በአይሁድ ቅናት ምቀኝነት አማካኝነት ከሀገሯ አሳደዋት። ያንን እያሰብን ዳቤውን ቆርሰን ንፍሮውን ቀቅለን ዳቦውንም ባርከን ቆርሰን እመቤታችን በዚህ አይነት እያሰብን እናከብረዋለን። ይህ ቤተ ክርስቲያናችን ትውፊት ነው። አባቶቻችን ከቀድሞ ጀምሪያ ያቆዩ። ዲያብሎስ በበጎ ነገር ይገባና በጎውን ነገር ወደ ክፉ ነገር ይቀይራል። አንዳንድ ጊዜ ብዙ ሰዎች በእመቤታችን በልደቷ አማካኝነት ንፍሮ ይቀቅሉና መንገድ ላይ ወስደው የሚደፉ፣ ወንዝ ላይ ወስደው የሚደፉ፣ ተራራ ስር ወስደው የሚደፉ አሉ። ይሄ ልዩ አምልኮ ባይድ ነው። የእመቤታችን ባለልደት በዓል አይወክልም። እንዲህ አይነት የሚያደርጉ ወንድሞቻችን፣ እህቶቻችን፣ ወገኖቻችን ካሉ ተሳስተዋል። ካየን ልንነግራቸው ልናስተምራቸው ይገባል እንጂ ከቤተ ክርስቲያናችን ትውፊትና ስርዓት ውጭ ነው ማለት ነው። የምናከብረው በዚህ አይነት መልኩ ማለት ነው። እዚያ መስግነን ሲሆን አባት ተገኝቶ ባርኮ ስለ እመቤታችን
አዎ ትምህርት ሰጥቶ ጸሎት አድርጎ ተባርኮ ተበልቶ የእመቤታችን ልደቷን ታሪክ ተደርጎ ሲኬድ የትልቁ የበዓል አከባበር እሙን ይሆናል ማለት ነው። ከዚያ ውጭ ግን በሜዳ ላይ የሚደፋው፣ በወንዝ ላይ የሚደፋው፣ በዛፍ ስር የሚደፋው ይሄ ቤተክርስቲያናችን የአባቶቻችን ትውፊት አይደለም። የልደታን በዓል ክብር አይደለም። ይሄን ከዚህ እናወጣዋለን ማለት ነው። እንደዚህ ያሉቶቻችን እንመክራቸዋለን። ወደፊትም ተመክረው እንዲመለሱ እንዲያውቁ ሁላችሁም በያላችሁበት እንዲህ አይነት ስርዓት አስፈላጊ እንዳልሆነ እንድትነግሩ እንድታስተምሩ ይሄ የሁላችንም አደራ ነው። እንግዲህ እመቤታችን ዛሬ ለዓለም ለሰው ልጆች ተስፋ ሁና ተሰጥታ የነበረችው ተስፋ ሁና የተሰጠችን በዓይናችን ያየንበት ተወልዳ በዚህ ወደ ሰፊ ዓለም መጥታ የድነት መሰረት የሆነችበት ዕለት ስለሆነ ደስ ሊላችሁ ይገባል። ደስ ይበላችሁ። እንግዲህ እመቤታችን ከበዓላቶቿ ሁሉ የምትወደው የትኛው እንደሆነ አምላኳ ጠይቋት፣ የመጀመሪያው አንደኛው ከጠባብ ወደ ሰፊ የመጣችበት የተወለደችበት ዕለት የግንቦት ልደታ በዓል ከሁሉም የሚበልጥ ከሁሉም የላቀ እንደሆነ ራሷም ተናግራለች። ስለዚህ በላቀ በደመቀ ሁኔታ ልናከብር ይገባናል። እያከበርን ነው። ወደፊትም በዚህ አይነት ሊቀጥል ይገባል። እግዚአብሔር አምላካችን ለዚህ ያደረሰን ለዚህ ያበቃን የድነት ተስፋ የድነት ምክንያት የሆነችን ድንግል ማርያምን ከሐናና ከኢያቄም ልትወለድ አድርጎ የሰጠን ንጽሕት ዘር ቅድስት ዘር ከኛ ወገን ያስገኘልን አምላክ ስሙ ከምድር እስከ አርያም እየተመሰገነ ይሁን። በዓሉን የሰላም የጤና የደስታ በዓል ያድርግልን። ሀገራችን ኢትዮጵያን ሰላም ያደርግልን። ለሕዝባችን ፍቅሩን ስምምነቱን ይስጥልን። ሰላም ያሳድረን። ላስተማሩን፣ ለመከሩን፣ ለገሰጹን ለአባታችን ቃልዎት ያሰሙልን። እንዲህ አይነት የሚያስተምሩን አባቶች ከደብሩ አያሳጣልን። እውነት በዚህ ዘመን ያለውን ታሪክ የቤተክርስቲያን አስተምሮ እንዲህ ሁሉን ነገር በስርዓት የሚያስተምሩንን አባቶቻችንን አያሳጣን። አባታችን የተዘጋጀውን እንግዲህ በቤተክርስቲያን አስተምሮ መሰረት ቅድም የተነሱ ምሳሌዎች አሉ። አባታችንም ሲያስተምሩን የነበሩት በሱ ምሳሌ መሰረት የተዘጋጀውን ጸበል ጻዲቅ እየባረኩልን ነው። እሱን እየቀመስን አሁን ቀጥታ በዚሁ በቦሌ ደብረሳሌም ሰንበት ትምህርት ቤት በፈለገ ዮርዳኖስ የምታገለግል እህታችን ንግስት አንድ ግጥም ታቀርብልናለች። ከዛ ጸበል ጻዲቅ እየቀመስን መዋዘ ስብሐት ዲያቆን ልዑል ሰገድ ጌታቸው ከጎናችን አለ። አብረን ከእርሱ ጋር እናመሰግናለን። ዛሬ የደስታ ቀን ነው። ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ በማርያም ልደት ዛሬ ደስታ ሆነ ያለውን አብረን እኛም እናመሰግናለን። ቀጥታ ወደ እህታችን እንሄዳለን። እግዚአብሔር ከሰው ዘር አንድ ሰው ፈለገ፣ ልቡ እንደ ኢዮብ ነፍሱ እንደ ዳዊት የተመነደገ፣ እንደ አብርሃም ቀና እንደ ኖህ አሳቢ፣ እንደ ሙሴ ያለ የአገር ልጅ ሰብሳቢ፣ በተግባር በስሙ ንጉስም ቅዱስም ሁሉንም የሆነ እግዚአብሔር አየ ለመንግስቱ ለየ። ከሔዋን ዘር ሔዋን ያልበላች ፍሬዋን እግዚአብሔር ለየ በማርያም ታየ። ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ። እግዚአብሔር ሰው እንዲሆን ዓለሙን እንዲምር ማርያም ተገኘች የቅዱሳን ድምር። የምድር ኪሩቤል የምድር ሱራፌል ወልድ አምላክ መንበር በሁሉ የሞላ ተዘጋጀለት በር። ወላዲተ አምላክ ጌታዬን አሰብኩት ለእናቱ ሲላክ። ኦ ማርያም ትንቢተ ነቢያት፣ ኦ ማርያም ጾመ ሐዋርያት፣
ከዚህ ሁሉ ዓለም ልቡ ከታበየ አንድ እርሷ ተገኘች ማርያም ርግብየ። ርግብየ 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 ልቧ በትህትና ክንፍ ገረድ ልሁን ስትል አምላኳን ስታቅፍ ይህን አንድ ምስጢር ተጽፎ ቢያዩም ተደርጎ ቢያዩም ራሱ ይህ ምስጢር ዓለም አይችለውም። እሙ ለፀሐዩ ትህትና ነፍሷ ማን ነው የሸመነው የማርያም ቀሚሷ? እንደ ምስኪን ጎንበስ የሰውን ባማበስ ንግሥት ናት ብሎ ሰው ልኳን ቢገምት የጌታዬ እናት ግን እንደ ድሃ ኩርምት። ተበታትኖ ያለው የቅዱሳን ጸጋ ማርያም ጋር ረጋ። እግዜር ሰው እንዲሆን እግዜር ሰው እንዲሆን ማርያም ተገኘች የቅዱሳን ድምር። የሰው ልጅ በጭንቁ ማርያም ማርያም ይላል ምጥም እንዳያቄም በማን ስም ወለዱሽ ሐናና ኢያቄም? መስዋዕቱም ቀረ እርግብና ዋኖስ ልጇን ልትሰጥ ነው እናት ከሊባኖስ። የሊባኖስ ዝግባ ንፋስ የማይገፋው ማርያም ስትወለድ እግዜር ዙፋን ሰፋው። እመ ብዙሃኗ የሄኖክ የራስ ወርቅ የኢሳይያስ ትንቢቱ የዳዊት የልጅ ልጅ የኖ መርከቢቱ እመ አምላክ አንቺ ቤት የለውምና አዳም ወጥቶ ቀርቶ ከፈጣሪ ደጁ። ምንድነው ሚስጥሩ ቤት አልተወለዱም እናትና ልጁ? ሚስጥሩ ነችና ሰምና ወርቅ ቃል ቀራንዮን ያየ ሊባኖስን ያውቃል። ሰው ሲጨንቀው ጊዜ ማርያም ማርያም ይላል ምጥም እንዳያቄም። በማን ስም ወለዱሽ ሐናና ኢያቄም? በማን ስም ወለዱሽ ሐናና ኢያቄም? ወስብሐት ለእግዚአብሔር። ቃሎት ያሰማልን። ከዚህ በላይ የምታገለግልበትን እድሜና ጤና ይስጥልን። ሰንበት ትምህርት ቤቶች እንደዚህ በተለያየ አገልግሎት ከዚህ በፊት ከዚህ በፊት ብቻ ሳይሆን አሁንም በተለይ ሰንበት ትምህርት ቤቶች ውስጥ የኪነ ጥበብ ክፍል፣ የመዝሙር ክፍል፣ ሌሎችም የትምህርት ክፍል አሉ። እነዚህ ክፍላት እንግዲህ አሁን ላይ ለምናያቸው ትላልቅ በዓለሙም እንዲሁም ደግሞ በቤተክርስቲያንም መድረክ እያገለገሉ ያሉ ብዙዎችን ያፈሩት ሰንበት ትምህርት ቤቶች ናቸውና ሰንበት ትምህርት ቤቶች እንዲህ መጠናከር አለባቸው። እኛም ማዕዶት መርሃ ግብርን ስንጀምር እንዲሁ ከሰንበት ትምህርት ቤት ያገኘነውን ሐሳብ ነው ከፍ አድርገን ያመጣነውና ለእህታችን በድጋሚ ቃለ ሕይወት ያሰማልን። ከዚህ በላይ የምታገለግልበትን እድሜና ጤና ይስጥልን። ይህንን መርሃ ግብር ኢቲአርት ሚዲያና የቦሌ ደብረ ሳሌም መድኃኔዓለም ፈለገ ዮርዳኖስ ሰንበት ትምህርት ቤት በጋራ ሆነን ስናዘጋጅ ምናልባት ዛሬ ሀ ብለን ጀምረናል። የዛሬ ዓመት የዛሬ 2 ዓመት 3 ዓመት እያልን ደግሞ ከፍ እያደረግን ብዙዎችን ያሳተፈ መርሃ ግብር እንደሚሆን ምንም ጥርጥር የለንም። ይህንን መርሃ ግብር አክብረውን ደግሞ የመጡ እነ ሉሌ እግዚአብሔር አምላክ ያክብርልን። አሁን አንድ ሐሳብ አምጥተናል። ቅድም አባታችን ያስተማሩት ትምህርት አለ። ከዛ ውስጥ 1-2 ጥያቄ እንጠይቃለን። ትልቅ ስጦታ ቋንቋይነሽ ሚዲያም እኔም አበረክታለሁ ብሏል። ኢቲአርት ሚዲያም ይሰጣልና 2 ሰዎችን እንፈልጋለን ወደዚህ እንድትመጡ። ከተማራችሁት ነው የምንጠይቀው። እሺ ሉሌ ወደዚህ ነው። እሺ ማን ልበል ስም? ዘላለም ዘላለምና ማርታ 2 ጥያቄ ነው የምንጠይቃቸው። ሉሌ ወደ አንተ ልምጣ። መጀመሪያ እንኳን አደረሳችሁ። አልደረሳችሁ? መብላትም የጀመራችሁ አላችሁ። እንኳን አደረሳችሁ። እስኪ አባታችን ሄዱ ካስተማሩት ትምህርት ነው፣ ከሌላም አይደለም። ብዙ ጊዜ በየዓመቱ የምንማረውን ትምህርት አንይዘው እና በዓመቱ እንጠይቃለን፣ ሁል ጊዜ ማለት ነው። መቼም እህታችንና ወንድማችን ጎበዞች እንደሆኑ አምናለሁ። ግን እስኪ የቴክታና የበጥሪቃ ማለት ነው ወንድ ይቅደም ሴት ከአዳም? እሺ ደግሞ አዳምን ነው ይመስለው።
እሺ ስምህ ማን ነው? አዳም ቢሆን ጥሩ ነበር። እሺ ዘላለም፣ እስኪ አጨብጭቡለት ለዘላለም። እጃችሁ ቢዚ ነው። ዘሌ የቴክታና የበጥሪቃ ሁለተኛው ልጃቸው ስሟ ማን ይባላል? አይረስችዋለሁ። እሺ ቁጥሩን ልትወውና ሁለተኛው ሶስተኛው ማለቱን ልትወውና እስኪ እንደው በጴጥሪቃ የጴጥሪቃና የቴክታ ልጆች እንትና 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 ተብሎ እመቤታችን ጋር ደረሰ። አንድ የምታስታውሰው እስኪ እሺ ይህን ትመልስና የራሷንም ትጠየቃለች። ስምሽ ማን ልበል? ማርታ። በጣም ደስ ይላል ማርቲ። እስኪ የእሱን ትመልሻለሽ፣ የመጀመሪያውን ትመልሽና እንደገና ሁለተኛውን ትመልሽና ከዛ ወደ ራስ ትመጫለሽ። ከዛ የእሱንም እሺ እግዚአብሔር ይስጥልኝ። ሄሜን በትክክል ተመልሷል። በደንብ አጨብጭቡላት። ማን ነው ያለችው? ሄኤሜን ሄኤሜን የጴጥሪቃና የቴክታ ሁለተኛ ልጃቸው። በትክክል ትክክለኛውስ የመጀመሪያ ልጃቸው ማን ነች? አይደለች፣ ዴርዴን የመጀመሪያው። እሺ አሁን ወደ ራስሽ እንምጣ። የሃና እናት ማን ትባላለች? የሃና ሄርሜላ። ጨብጭቡላት። ኧረ በጣም ጎበዝ ጎበዝ። ይሄንማ ዩኒፎርም ለብሳ በእውነት። እሺ አሁን ዘሌ ይሄንን እንኳን እግዚአብሔር እንደው ይድረስልህ። ና ምንድን ነው ያለው? ልቀይር ዩኒፎርም ልቀይራችሁ ስጡኝ እያለ ነው። ከዩኒፎርም ነው። ና እሺ አስነካው ጠጋ ብለህ። ይሄ በጣም ቀላል ነው ዘሌ፣ በእውነት ይሄ በጣም ቀላል ነው። ደግሞ እድለኛ ነህ። የእመቤታችን የቅድስት ድንግል ማርያም ልደት ለምን በንፍሮና በጥሬ ተከበረ? እመቤታችን ስትወለድ ያው በስደት ነበረችና ውጪ ላይ ነው የተወለደችው እና በዛ ጊዜ የሚያቀርቡላትም የሚያስተናግዷትም ሰዎች ስላልነበሩ የአካባቢው ሰዎች ነበሩ ንፍሮም አነባብሮንም ይዘው የሚመጡት የነበሩት። ለዛ ነው ውጪ ላይ የሚከበረው። አነባበሮም ነበር። እሺ የመጨረሻው በጣም ይሄ ለሷ ቀላል ነው፣ ለማርቲ ቀላል ነው። እመቤታችን ቅድስት ድንግል ማርያም ብዙ ትርጓሜ ያለ በስሟና ከነዛ መካከል ከጨመረችልን 2 አለበለዚያ አንዱን ማርያም ማለት ምን ማለት ነው? እሺ እግዚአብሔር ይስጥልኝ። ማርያም የሚለው የእያንዳንዱ ትርጓሜ ያለው። ማር ማለት ማህደረ መለኮት እግዚአብሔር ያደረባት የእግዚአብሔር ማደሪያ ስለሆነች ነው። ያ ማለት ደግሞ ማለት በሰማይ የመላእክት የሚመገቡት ነው። ይቅርታ ደግሞ ርኅራኄ ሕሊና አዛኝት ስለሆነች ነው። ያው ያ ማለት ደግሞ የመላእክት ምግብ ነው። ደግሞ እኔ እንጃ ምስጋድ እንዳልሳሳት ብለሽ በጥቅሉ ማርያም ማለት እመብዙኃን የዓለም ሁሉ እናት። የብዙኃን እናት ልክ ነው። ማርያም ልክ ኤብርሃም ወይም አብርሃም ማለት አበብዙኃን የብዙዎች አባት እንደሆነ ሁሉ በዕብራይስጥ ማርያም ማለት ልክ እንደ አብርሃም የብዙዎች እናት ናት። እኔ ግን ያልኩት ማርያም የሚለውን በትክክል እንድትመልስልኝ ነበር። ወደዛኛው ሄዳ ፊደሎቹን መተንተን ጀምራ ነበር። ማህደረ መለኮት አለች። ደህና ጀመረችና እኔ እሱን አልነበረም የጠበኩት ልትሄድ ሆኖስ ብዬ ስጠብቅ እንደገና ርኅራኄ ሕሊና በራሷ አረፍተ ነገር መስራት ጀመረች። በሱ ከሄድሽ ማርያም ማለት ማህደረ መለኮት ርግቤ ይቤላ
ያ ያንቃዱ ሀቤኪ ምስጋድ ወምሳል የሚሉ ትርጓሜና ትንታኔዎች አሉ። ግን እኔ ያልኩት ማርያም ማለት መርህ ለመንግስተ ሰማያት መንግስተ ሰማያት መርታ የምታስገባ ማለት ነው። እንደገና ደግሞ አንድ ደግሞ ይቀላቅልሽዋል። እሱም ሌላ አለው ማር እና ያም ብዙ ጊዜ ስንጽፍም ስንናገርም ስንዘምርም ራሱ የሆነ የማይገባ አነጋገርና ቃላት እንጠቀም። ማርያም የምንለው ነገር አለ ሪ እሱ በጭራሽ የኛ የሷን ስም አይገልጸውም። ማርያም ስንዘምር ራሱ ነው አሁን ብዙ እንትን የሚሉኝ ዝማሬዎች አሉ። ማርያም ማርያም ስንል አሁን ሪ ነው ማር ሲል ነው በትክክለኛው። ውዳሴሃ ለእግዝእትነ ማርያም ተአምሪሃ ለእግዝእትነ ማርያም ማር ብለን ነው። ማር ማለት በዚህ ምድር ላይ የመጨረሻውና የመጨረሻው ጣፋጭ ምግብ ምንድነው? ንፍሮ የምትበሉ አሁን እንደ ማር ይጣፍጣል። በዚህ ምድር ላይ ጣፋጩ ምግብ ማር ነው። በዚህ ምድር ላይ ደግሞ ጣፋጩ ስም ማናት? እመቤታችን። ያም ደግሞ በሰማይ የመላእክት ምግብ ጣፋጩ ምግብ ነው ብለው አባቶቻችን ያስተምሩናል። ሁለቱንም አመስግኑልን። እሺ ለወንድማችን ዋዘ ስብሐት ዲያቆን ሉልሰገድ ጌታቸው ቃለ ሕይወት ያሰማልን። በጣም እጅግ ደስ የሚል ቆይታ አድርገናል። ቅድም እንዳልነው ይሄንን መርሃ ግብር አሳድገን ከሰንበት ትምህርት ቤቱ ጋር እጅግ ሰፊ መርሃ ግብሮችን በሚቀጥሉት ዓመታት እግዚአብሔር እድሜና ጤና ከሰጠን አብረን እናዘጋጃለን ማለት ነው። አሁን መርሃ ግብራችንን ጨርሰናል። ይሄንን መርሃ ግብር ባላችሁበት ቦታ ሆናችሁ ሁሉ የምትከታተሉ ኦርቶዶክሳውያን ይህ የእመቤታችን የልደት በዓልን ግንቦት አንድን ምክንያት በማድረግ በዚህ በአዲስ አበባ ቦሌ ደብረሳሌም መድኃኔዓለም ካቴድራል ከፈለገ ዮርዳኖስ ሰንበት ትምህርት ቤት ጋር በጋራ በመሆን ኢቲአርቲ ሚዲያ ያዘጋጀው መርሃ ግብር ነው። እንደተማራችሁበት ማትረፊያ የሆኑ ሀሳቦችን እንዳገኛችሁበት ባለሙሉ ተስፋ ነን። አሁን ደግሞ ሁላችንም ተነስተን ጧፋችንን እያበራን የመጨረሻውን ዝማሬ ከወንድማችን ዋዘ ስብሐት ዲያቆን ሉልሰገድ ጌታቸው ጋር አብረን በጋራ እንዘምራለን። ሁላችንም ተነስተን ጧፋችንን እያበራን በጋራ እንዘምራለን። ቀጥታ ወደ ወንድማችን በሰላም መዲና ጠብቆናልና እስከዚህችም ሰዓት አድርሶናልና ይገባዋል አምላካችን ምስጋና። ትላንትናን ድልድይ ሆነህ ካሻገርከን ዛሬን ተቀብለ በሰላም ከዋልከን ስለምታሳየን ነገንም በተስፋ ተመስገን እንበል። አምላክ ክብር ይስፋ። ይህችን ሰዓት ለእኔ ሰጠኸኝ አምላኬ ሆይ እጅግ ብትወደኝ በበደልም ረክሼ ሳለ እንድጸጸት ይህችን ቀን ተሰጠኝ። በበደልም ረክሼ ሳለ እንድጸጸት ይህችን ቀን ተሰጠኝ። ይህችን ሰዓት ለኔ ሰጠኸኝ አምላኬ ሆይ እጅግ ብትወደኝ በበደልም ረክሼ ሳለ እንድጸጸት ይህችን ቀን ተሰጠኝ። በበደልም ረክሼ ሳለሁ እንድጸጸት ይህችን ቀን ተሰጠኝ። እስካሁን በደልኩ ኃጢአትን ፈጸምኩ ካንተ ተለይቼ ያለ ሕግ ተጓዝኩ።
ዛሬ ግን አምላኬ አንተ ፈቅደህልኝ ሕይወትን እንዳገኝ ከቤትህ አቆምከኝ። ይህችን ሰዓት ለኔ ሰጠኝ አምላኬ ሆይ እጅግ ብትወደኝ። በበደልም ረክሼ ሳለው እንድጸጸት ይችን ቀን ተሰጠኝ። በበደልም ረክሼ ሳለው እንድጸጸት ይችን ቀን ተሰጠኝ። በዓለም ስቅበዘበዝ ከግፍ ወጥቼ በከንቱ ስባዝን ካንተ ተለይቼ በደሌን ሳታስብ በፍቅር ጠራኸኝ። እጅህን ዘርግተ ልጄ ሆይና አልከኝ። ይህችን ሰዓት ለእኔ ሰጠኸኝ አምላኬ ሆይ እጅግ ብትወደኝ። በበደልም ረክሼ ሳለው እንድጸጸት ይችን ቀን ተሰጠው። በበደልም ረክሼ ሳለው እንድጸጸት በተወደደ ቀን ሰማሁ ስትለኝ በመዳኔም ሰዓት ይሄ ረዳኸኝ። ካንተ ጋር ልኖር ከቤት ትከደኝ ደግሜ እንዳልጠፋ በፍቅርህ ሰረኝ። ይህችን ሰዓት ለኔ ሰጠህ አምላኬ ሆይ እጅግ ብትወደኝ። በበደልም ረክሼ ሳለው እንድጸጸት ይችን ቀን ተሰጠኝ። በበደልም ረክሼ ሳለው እንድጸጸት ይችን ቀን ተሰጠኝ። እንባን የምታብስ እናት ሰጥተኸኛል። ቃል ኪዳኗ ለኔ መድኃኒት ሆኖኛል። ከጥፋት ከውድቀት ከኃጢአት ጎዳና ድንግል ጠበቀች እናቴ ነችና። እልል ይህችን ሰዓት ለእኔ ሰጠኸኝ አምላኬ ሆይ እጅግ ብትወደኝ። በበደልም ረክሼ ሳለው እንድጸጸት ይችን ቀን ተሰጠኝ። በበደልም ረክሼ ሳለው ይችን ቀን ተሰጠኝ። ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ። ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ። ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ። ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማናት ማርያም ድንግል ርግቤ መደምደሚያዬ። ለእናቷ አንዲት ናት መደምደሚያ ለወለደቻትም መደምደሚያ በሰማይ በምድር መደምደሚያ መተኪያ የላትም መደምደሚያ እመኩሉ ሆነች መደምደሚያ ለዘለዓለም መደምደሚያ ማርያም ድንግል ርግቤ መደምደሚያዬ። ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማናት ማርያም ድንግል
ኩነኔ ብላ ምንም ፈጣሪ ጸነሰች ምንም ለምስራቹ ቃል ምንም ሰሌዳ ሆናለች ምንም ለሁላችን መዳን ምንም ምክንያት ሆናለች። መደምደሚያዬ መንግሥት ሰማይ መግቢያ ማርያም ድንግል ርግቤ ርግቤ መደምደሚያዬ መንግሥት ሰማይ መግቢያ ማርያም ድንግል ርግቤ መደምደሚያዬ የወልድ መመስገኛ መደምደሚያ ሆናለች እልፍኙ መደምደሚያ ከእርሷ ሥጋ ነስቶ መደምደሚያ ተወልዷል አዳኙ መደምደሚያ በማኅፀኗ ፍሬ መደምደሚያ ወደቀ ፈታኙ መደምደሚያ ርግቤ መደምደሚያ መደምደሚያዬ መንግሥት ሰማይ መግቢያ እስኪ ጥራት ማርያም ድንግል ርግቤ መደምደሚያ ርግቤ መደምደሚያዬ መንግሥት ሰማይ መግቢያ ጥራት ድንግል ርግቤ ለፀሐይ መደም ዳግም ሰማይ መደም መስገበ ስርናይ መደም ወዘወይ ቀናይ መደም ርግብ ሰማያዊት መደም ወደስ መንፈሳዊት መደም ማርያም ድንግል ርግቤ መደምደሚያዬ መንግሥት ሰማይ መግቢያ እስኪ ጥራት ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት መደምደሚያዬ መንግሥት ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ብኪ ድነ ዓለም 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 ወበወልድኪ ኮነ ሰላም ብኪ ድነ ዓለም ወበወልድኪ ኮነ ሰላም ብኪ ድነ ዓለም 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 ወበወልድኪ ኮነ ሰላም ብኪ ድነ ዓለም ወበወልድኪ ኮነ ሰላም ብኪ ድነ ዓለም አለ ገና ክብርና ምስጋና አለ ገና ክብርና ምስጋና ለእግዚአብሔር ክብርና ምስጋና አለ ገና ክብርና ምስጋና አለ ገና ክብርና ምስጋና ለእግዚአብሔር ክብርና
ለድንግል ክብርና ምስጋና ለድንግል ክብርና ምስጋና አለ ገና ክብርና ምስጋና ለድንግል ክብርና ምስጋና አለ ገና ክብርና ምስጋና ሁሉ ይሰግድ ለሥላሴ ሁሉ ይሰግድ አሜን ሁሉ ይሰግድ ለሥላሴ 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 ሁሉ ይሰግድ። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ከዚህ በላይ የሚያገለግልበትን እድሜና ጤና ይስጥልን። መርሃ ግብራችንን ጨርሰናል። ለዚህ መርሃ ግብር መሳካት የበኩላችሁን አስተዋጽኦ ያደረጋችሁ በሙሉ እግዚአብሔር አምላክ ያክብርልን። የቦሌ ደብረ ሳሌም መድኃኔ ዓለም ሰንበት ትምህርት ቤት ፈለገ ዮርዳኖስ ጥሪ አድርገን ጥሪያችንን ተቀበላችሁ እናንተም በዚህ በአማረ መልኩ ይሄ ፕሮግራም እንዲካሄድ ስላደረጋችሁ እጅግ አድርገን እናመሰግናለን። አመስግኑልን።